ዕብራውያን ምዕራፍ 2 ላይ መጽሐፍ ቅዱስ በእጃችን ያዝን ሰዎች ምዕራፍ 2 ላይ ከቁጥር 5 እስከ 10 ድረስ ያለውን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል፣ ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም። ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል፣ ታስታውሰው ዘንድ ሰው ምንድነው? ታስብለት ዘንድ የሰው ልጅ ምንድነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ ሁሉንም ከእግሮቹ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉም ነገር ተገዝቶለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ መቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነው ይላል። ጌታ የተባረከ ይሁን። ምዕራፍ 2 ቁጥር 9 አይደል? ምዕራፍ 2 ቁጥር 9 እና ቁጥር 10 አካባቢ ነው ያለ ነው። ጌታ የተባረከ ይሁን። የዕብራውያን ምዕራፍ 2 ላይ ባለፈው ሳምንት እስቲ ቁጥር 9 አውጡት። ቁጥር 9 እና 10 አይደል? ቁጥር 8ን በደንብ አይተናል። ቁጥር 9ንም ማየት ጀምረናል አይደል? ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ ማለት ይሄ ጸሐፊ ሲጽፍልን እንዲያንስ ተደርጎ የነበረው ካለን ኦልሬዲ ያለፈ ነገር ነው እያወራ ያለው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሞትን ቀምሷል ነው የሚለን። ከዛ ተነስቷል፣ በአባቱ ቀኝ ከብሯል። ስለዚህ ይሄ የዚህ ደብዳቤ ጸሐፊ የዕብራውያን ቅዱሳንን ሪማይንድ እያረጋቸው ነው አይደል? የሰሙትን ወንጌል ስለ ሰው ልጆች ኃጢአት በመስቀል ላይ ኢየሱስ የሞተበትን ሁኔታ፣ የተሰቃየውን በምድር ላይ 33 ዓመት ተኩል የቆየበትን ሁኔታ እያስታወሳቸው ነው ያለው እና ከመላእክት ጥቂት እንዲያንስ ተደርጎ የነበረውን ኢየሱስን አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። አሁን ባለበት ሁኔታ የምናየው ከሆነ የክብርና የምስጋና ዘውድ እግዚአብሔር ጭኖለት እናየዋለን። ነገር ግን ስለ ሰው ልጆች ኃጢአት ወይንም ስለኛ ስለሁላችን ጌታ ኢየሱስ ክርስቶስ ሞትን እንዲቀምስ ከመላእክት ጥቂት እንዲያንስ እግዚአብሔር አድርጎት ነበር። ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። የምስራች ከዚህ የተሻለ የምስራች ዘላለም ውስጥ የለም። የመጨረሻ የምስራቻችን ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። ኢየሱስ ሞቶልሃል ሲባል ሰው ኮስተር አይደለም ማለት ያለበት። ምን ማለት ነው? ጎናቸው እርሶ ፈገግ በሉት። ኢየሱስ ስለ ሰው የሰበሰበን እኮ ኢየሱስ የመስቀል ሞት ነው። ባይዘው እዚህ ቤት እንደዚህ አምጥቶ የማንተዋወቅ ሰዎች፣ ድሮ የማንተዋወቅን ሰዎች ሰብስቦ አንድ ቤት ውስጥ አስቀምጦ የአንድ ሀገር ባላገሮች ያደረገን የጌታ ኢየሱስ ክርስቶስ እኮ የመስቀል ሞት ነው። ማንም አይደለም እዚህ ቤት ያመጣን፣ ማንምም እንደዚህ ሊያደርገን አይችልም። ይሄንን ሊያደርግ የተቻለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ኃጢአት በመስቀል ላይ መስዋዕት ሆኖ ቀርቦ ነው እና ባለፈው ሳምንት ኢሳይያስ 53ን አብረን ማየት ጀምረናል አይደል? የተሰቃየው መሲህ the suffering Christ በጣም የተሰቃየ ለማብራራት ሁሉ የሚያዳግት አይደል? አንዳንዱን ቃላት እኔ በሙሉ ቁመናው ኢሳይያስ ባለበት መጠን ለማለት የሚቻል አይነት አይደለም። እኛ ምናልባት ቪዥዋላይዝ ነው የምናደርገው። ኢሳይያስ ግን በአካል የነበረ ያክል ነው አይደል ነገሩን የሚያወራው። ስናየው እያለ ሁሉ ስለሚያወራ ጌታ ኢየሱስ ክርስቶስ የተሰቃየ የተገረፈ ቀን፣ ቀጥሎ በመስቀል ላይ እርቃኑን አደባባይ እንዲሰቀል የተደረገ ቀን፣ ከሰቃዮቹ ወይንም ኢየሱስ ሲሰቀል የአይን ምስክር ከነበሩ ሰዎች መካከል በአንዳቸው ውስጥ ኢሳይያስ ያለ ይመስላል እና ባለፈውም ሳምንት ነግሬያቸዋለሁ። ወንጌላት ላይ በጣም የክርስቶስ ሲቃይ ተጽፎልናል አይደል? በአራቱም ወንጌላት ላይ የክርስቶስ ሲቃይ ተጽፏል። ኢሳይያስ ግን በ53ኛው ምዕራፍ ላይ በጻፈው አይነት ጥልቀት የጌታ ኢየሱስ ክርስቶስን ሲቃይ የጻፈልን ሰው አናገኝም አይደል? ስለዚህ የአጠቃላይ የመጽሐፍ ቅዱሳችን ካርዲናል የሚባለው ሜሴጅ ኢሳይያስ 53 ነው። ዋናው የጠቅላላው የ66ቱ መጽሐፍ መጠቅለያ ያለው ኢሳይያስ 53 ላይ ነው።
እጅግ በጣም ክቡር ነው፣ እጅግ በጣም ውድ ነው። ለእኔና ለእናንተ ደግሞ በጣም ትልቅ ትርጉም ያለው ምዕራፍ ኢሳይያስ 53 ነው። አይሁዳውያን ደግሞ ረጅም ዘመን እንዲነበብ የማይፈልጉት ምክንያቱም ለዕብራውያኑ ተደራሲያን ጌታ ኢየሱስ ክርስቶስን ይፍን ሲያቀርብላቸው እኮ ከመላእክት ጥቂት አንሶ ነበር ሲላቸው አይሁዳውያን ናቸው ሰዎቹ። እነዚህ ቅዱሳን ናቸው፣ በጌታ ናቸው። ግን በጌታ ያልሆነ ሰው ይጠይቃቸዋል አጠገባቸው መጥቶ ያንተ አዳኝ ያ የናዝሬቱ ኢየሱስ ነው ይለዋል። አዎ። የሞተው ኢየሱስ ይለዋል። ኦፍ ኮርስ አዎ የሞተው ኢየሱስ ስትለው ያውም እንደ አንድ ወንጀለኛ በመስቀል ላይ የሞተው ኢየሱስ ነው ያንተ አዳኝ ይለዋል። የኔ አዳኝ ብዬ የምጠብቀው አይሞትም፣ ጠላቶችን ድል የሚያደርግ ነው ይለዋል። ያንተ አዳኝ ግን የሞተ ነው ይለዋል። ቀጥሎ የኔ አዳኝ ቢሞትም እንደ ጀግና ነው የሚሞተው፣ ያንተ አዳኝ እንደ ወንጀለኛ ነው የተሰቀለው። ራሱን ማዳን እንኳን አቅቶት እርቃኑን መስቀል ላይ እያጣጣረ ነው የሞተው። የጀግኖች አይነት ሞት አይደለም የሞተው፣ እየተጋደለ እየተዋደቀ አደባባይ እየተዋጋ አይደለም የሞተው፣ እርቃኑን መስቀል ላይ ክሪሚናልስ መሃል ነው የሞተው። ሲሰቀልም የሰቀሉ ሰዎች ወንጀለኛ ነው ብለው ነው የሰቀሉት። የተሰቀለው ደግሞ በአይሁዳውያን ሰው በሮማውያን መስቀል ላይ። ይሄን ያንተ አዳኝ ይለዋል። አዎ የኛ አዳኝ ይሄ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እስቲ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ይሄ ነው መልእክታችን። የተዋረደው መሲህ እሱ የኔ መሲህ ነው። በመስቀል ላይ እርቃኑን ተንጠልጥሎ ሁሉም የሚተፉበት፣ ሁሉም የሚሰድቡት፣ እስቲ የሚያድነ ካለ ይምጣና ያድነ የሚሉት የሚያድነው አቶ አጣጥሮ መስቀል ላይ የሞተው መሲህ የኔ መሲህ ነው። እባክህ አባቴ ምን ነው ተውከኝ ሲል ተከታዮቹ ብቻ ሳይሆን አባቱ የተወው መሲህ የኔ መሲህ ነው። እሱ ነው ሞቴን ወስዶ በሕይወት ያኖረኝ። እሱ ነው የዘላለም ፍዳይን ወስዶ ለዘላለም በክብር በአባቱ ፊት ያቆመኝ። እሱ ነው የኔ መሲህ። አላፍርም። ቀና ብዬ የማወራው ኮርቼ የምናገረው ከትከሻዬ ቀና ብዬ የምናገረው እውነት ይሄ ብቻ ነው። ስለምንም ነገር ባወራ ላፍር እችላለሁ። ስለ ራሴ ልነግራችሁ ብጀምር አፍራለሁ። ስለማናችሁም እዚህ ጉባኤ መካከል ብድግ ባረጋችሁ በጣም ብዙ ድካም በዙሪያችን አለ። ኢየሱስ ብቻ ነው ቀና ብለን የምናወራው ርዕስ። ስሙ ለዘላለም የተመሰገነ ይሁን። እና ሲቃዩ ባለፈው ተናግሬዋለሁ። በእውነት ጀርባው ሲተለተል ሲዋረድ እና ምን አስታውሳለሁ እኔ የተሰቀለ ቀን ትዝ ይላችሁ? የተሰቀለ ቀን የተሰቀለበት ሰዓት ለ3 ሰዓት ያህል ነው መስቀል ላይ የቆየው። እና ለ3 ሰዓት ያህል መስቀል ላይ ሲቆይ ጌታችን ኢየሱስ ክርስቶስ የተሰቀለው ሁለት ወንበዴዎች መሃል ነው። ሁለት ወንበዴዎች መካከል ነው የተሰቀለውና በግራና በቀኙ ሁለት ወንበዴዎች አሉ። እና የሚገርማችሁ እታች ያለ የሚሰቅለው ህዝብ ብቻ ሳይሆን አጠገቡ በግራና በቀኝ የሚሰቀሉትም የሚያዩት እሱን ነበር። ተሰቃዮቹ እንኳን የሚያዩት እሱን። የተሰቃይ ቤተሰብ እኮ አለ። ወንድሜ ሊሰቀል ነው፣ ልጆቼ ሊሰቀሉ ነው ብሎ እያለቀሰ የሚመጣ ሰው የሚሰቀሉ ልጆቹን ትቶ መሃላቸው የተሰቀለው ነው የሚያዩ። የሚሰቀሉት ራሳቸው ዞሮ ያዩታል። እኔ አሁን በእውነት መሰቀል ምን ያህል ያማል ብዬ ማንንም ሰው አልጠይቅም፣ እዚህ ውስጥ ተሰቅሎ የሚያውቅ ስለሌለ። አሁን መሰቀል ምን ያህል ያማል ይብል በጣም ነው የሚያመው ነው የምትሉኝ። ከዛ በላይ ልትሉኝ አትችሉ። የእጃቸው እዚህ አጥንታቸው ላይ ደም ስራቸውና ነርቫቸው እንዲቆረጥ ተደርጎ ነው ደረቅ እንጨት ላይ የቸነከሯቸው። የኢየሱስን ሰን በቀኝና በግራ በኩል ያሉት ሁለት ወንበዴዎች ባይዘው እነሱም እጃቸው ተበስቷል። አጥንቱ ላይ ነው ሰርስረው የሰቀሏቸው። እና አንደኛው በስተግራ በኩል ያለው ወንበዴ ልክ እንደ ኢየሱስ ነው የተሰቀለው። የኢየሱስን ያክል አልገረፉትም፣ የኢየሱስን ያክል አላሰቃዩትም። ኢየሱስ ከነሱ በጣም በተለየ አይነት መንገድ እንደተሰቃየ የምታውቁት ሆምጣጤ በሰፍነግ አድርገው እንዲጠጣ አመጡለት አይደል? እንዲጠጣ ወደ አፉ አስጠጉለት እና ጠጣ ሲሉት እምቢ አላቸው አይደል? አንደኛው በተለይ ሉቃስ ሲነግረን ኢየሱስ አልጠጣም አለ። ለምንድነው አልጠጣም ያለው? እነሱ ማጠጣት የፈለጉት እንዲመረው አይደለም። ባይዘው የመስቀል ሞት እየሞት ኮምጣጤ መራሃል እንዴ?
ምላስ ቴስት አያደርግም። አሁን ይመሯል ይጣፍጠዋል አይደለም። አሁን ሆምጣጤው እጅግ በጣም እንዳሰቃዩት ገብቷቸዋል። ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ሁለንተናው ደም ያወጣልና ከሚገባው በላይ ያሰቃይተውታል። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው ነው። የአነስቴዥያ ባህሪ ያለው ሆምጣጤው እና ሲያስጠጉለት ትንሽ ህመምን ይቀንስልህ ሲሉት እምቢ አለ። የመጨረሻዋን ህመም ኢየሱስ ኤክስፔሪየንስ አድርጓታል። ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። የመጨረሻውን ሲቃይ ጌታ ኢየሱስ ክርስቶስ ቀምሶታል እና ይቀንስልህ አሉት። አይ ጳውሎስ ሮም አደባባይ ላይ እንደዛ ሲሰቃይና 39 ጊዜ 5 ሲገረፍ ሴንስ ያደርገዋል። ኢየሱስ ወክ አድርጎበታል እና እርቃኑን ነው አይደል የተሰቀለው? እርቃኑ ነው የተሰቀለው እና በግራና በቀኝ በኩል ያሉት ሁለት ወንበዴዎች የህዝቡ ብዙ አልተጻፈም፣ የነሱን አይደል የተጻፈው? ሉቃስ 23 ላይ ነው። ሉቃስ 23 ላይ ከ39 እስከ 41 ድረስ ስታነቡ በጣም ለኔ ፌቨራይት ቴክስት ነው። ባይዘው ምን ያህል ጊዜ ሁሉ እንደሰበኩት በቁጥር አላቀው። አይ ቲንክ ብዙዎቻችሁ አይታችሁት ሊሆን ይችላል። እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚለው። ሊትራሊ ሰደበው እና በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምን ነው ተውከኝ ለማለት ነው የቀረችውን ትንፋሽ አቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም፣ ዝም ነው የሚለው። አንተ አለው። እሱም ተሰቅሏል። እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆምም። ንስሐ ገብቶ አይሞትም። ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ ይላል። እልከኛ ነው ሰው እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየህ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ፣ the anointed one መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለው። ስለ ቀባትና ስለ ቀባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው። አሁን መጽሐፍ ቅዱስ ላይ እንደምታዩት ተዋጊ እንዳይመስል ዕቃ መሃል ተደብቆ ፈልጎ አገኙት የሚል ቃል አለ። ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ዕቃ መሃል ተደበቀልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደሌላም ሰው ልትለወጣለህ አለ። እንደሌላ ሰው ሆኖ ተለወጠ ይልና ከዛስ ለእስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆነው ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራ ለኢየሱስ ሆን ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሱን ዳዊትን ያው ሳሙኤል የሚባለው ነቢይ በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ። እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ፣ እስቲ ውረድ አለው። ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ። እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለው። እየሞተ እንደሚያድን አላወቀም።
እነሱ ተዋግቶ ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግስተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ስራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር፣ ያኛው ሲሳደብ። ይሄኛው ደግሞ በጣም አስደናቂ ነው። ከነ ወንብድናው አልሞትም ብሎ ወንብድናውን ኢየሱስ ላይ አድርጎ ሊሞት ነው። ያኛው ከነ ወንብድናው ሞት። ይሄኛው ደግሞ ጮክ አለና እንደዚህ ያለው ለዛኛው ኢየሱስ መሃል ነው ያለው ተሰቅሎ እርቃኑ። ይሄኛው በዚህ በኩል ያለው ለዛኛው አንተ አለው አይደል? ይሄኛው ወንበዴ ለዛኛው ወንበዴ ወንጌል ስርጭት አውትሪች ሰራ። ዳን እንጂ እኮ የዳንክ ቀን እኮ ይሆናል። አንተ አለው አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑ ማለት ይገባሃል። እድሜን ሁሉ ወንበዴ ነህ፣ ቢሰቅሉ ይገባሃል፣ እኔም ይገባኛል አለው። ስለምን እግዚአብሔርን ትበድላለህ እየተሳደብካለውና ይህ ሰው አለው አጠገባቸው ነው። ኢየሱስ እኮ ለአርጊውመንት አይመችም። ገና እኮ 33 ዓመቱ ነው። ኢየሱስን የሚሰቅሉት ባይዘው የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልለዋል። እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰውዬ ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹህ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለ እንቀጥላለን አለው። አየ አሁን እሱ ቶሎ ላይ ሞት ይችላል። ኢየሱስ ግን ሊሞት ነው እያጣጣረ ስለሆነ ሳያመልጠኝ ንስሐ ልጨርሳለሁ። ይኸውልህ ከሱ ይልቅ የተደበደበ፣ ከሱ ይልቅ ይሰቀል የተባለ፣ ከሁሉ ይልቅ ወንጀለኛ ተብሎ የቀረበው እሱ ነው። ሁሉም እንዲገደል ፕሮግራም ያደረገው እሱን ነው። ይሄ ሰው ብቻውን ጌታ ሆይ አለው። በሙሉ አይኑ ማየት አይችልም። ምክንያቱም የጠራው ጌታ ሆይ ሲለው አሁን እኛ እንደምንለው የተከበረ ሰው ማለት ኩሪዮት ማለት እኛን ለማዳን ከሰማይ ይወረድ ካለው እኔ እንደማይ የ33 ዓመት ተኩል ወጣት አይደለህም አለው። ልታድነኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ? አምላክ ሰው ሆነህ ነው አለው። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል you are my God ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው፣ በመንግስት ስትመለስ አስበኝ። ምን ማለት ነው? ከዚህ መስቀል ላይ አትወርድም ማለት ነው አይደል? ትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአትህ ጊዜ አስበኛለሁ። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ። የተሰቀለውን እያየ ከብሮ የሚመጣውን አየው። አይ በደም የተነከረ ጭንቅላቱን ፊቱን እያየ በሙሉ ድምቀት እንደሚያበረቀርቅ ፀሐይ የሆነ ፊት ይታየዋል። አይ ተደብድቦ አይኑ ሊጠፋ ደርሷል እኮ እሱን እያየ እንደ እሳት ነበልባል የሆነ አይን ይታየዋል። እርቃኑን ነው ከአንገቱ እስከ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣው ንጉሱን ኢየሱስን ያየዋል። አይ እግሩ በሰንደል ስለሚሄድ ስሙኝ፣ አይ ኦልሞስት ባዶ እግሩ ነው የሚሄደው። በጣም ኦርዲነሪ ሚድል ክላስ ላይ ያለ አይነ ግለሰብ ስለነበር ኢየሱስ የሚያደርገው ሰንደል ጫማ ነው። አቧራ የጠገበ ነው እግሩ። ስለዚህ ዛሬ ደግሞ ደም ፈሶበት በእግሩ ላይ ባለ በዚህ አቧራ ደም ተጨማልቋል። ቀጥሎስ አነባብረው በሚስማር ቸንክረውታል እግሩን። ያንን እግር እያየ በቶን የነጠረ የጋለናስ የሚመስል እግር ያለው። ምክንያቱም ተመልሶ ሲመጣ ዮሐንስ አየው አይደል? ዘላለማዊውን ኢየሱስን ትዝ ይላችሁ። ራእይ ምዕራፍ 1 ላይ ዮሐንስ ያየው
የዚህ ቀን ኢየሱስ የተሰቀለ ቀን ዮሐንስ ነበር ባይዘው የአይን ምስክር ነው። ጌታ ኢየሱስ ክርስቶስ ደግሞ ዮሐንስ ፍጥሞ ታስሮ እያለ በክብር መጥቷል። ይሄ ወንበዴ ያየው የከበረውን ክርስቶስን ነው። በተሰቀለው አቋርጦ የከበረውን አገኘው። የዘላለም ክብር ያለው በተዋረደው መሲህ በኩል አጠገባቸው ሰው የተሰቀለውን እያየ የከበረውን ታገኙአለ በሉት። አየ ሰውየው በመንግስት ስትመለስ ያንን ታላቅ ቀን የሚጓጓ ነው። ምን ማለቱ ነው? እሱ ራሱ እኔም እሞታለሁ አለው። አሁን እኔን እዚህ ጋር ከመስቀል እንድታወርደኝ አልጠብቅህም አለው። ዛሬ አይደለም የማይህ አለው። ዘላለሙን አየው ኢየሱስ ውስጥ። ስትመለስ አስበኝ ሲለው ይሄኛው ቤተሰብ ስለሆነ አየ ኢየሱስ ዝም ማለት አይችልም። ሰማይ ያገኘዋል። ቤተሰብ ሆነ። ኢየሱስ ዞሮ አየው። በደም በተጨማለቀ ፊት በደም ውስጥ አቋርጦ አየው። ሳግ ባፈነው ድምፅ ብዙ ተደብድቧል፣ ብዙ ጮኋል እና ሳግ በሚያፈነው ድምፅ ቀስ ብሎ እንደኔ መጮህ አይችልም። ሊሞት እኮ ነው። ዞሮ እንደዚህ አለው፣ አንተ ሰው አለው። የተሰቀለው ክርስቶስ አንተ ሰው ሲል አንተ ሰው አለው። አቤት አለ። እንዴት ይንበርከክ እግሩ ስር ማይ ሎርድ ብሎት። እሱም ተሰቅሏል። ስለዚህ ከጭንቅላቱ ብቻ ነው ጎንበስ ማለት የሚችለው። አንተ ሰው አለው። አቤት ሲለው የያዛችሁት መጽሐፍ ቅዱስ ላይ ዛሬ ከኔ ጋር በገነት ትሆናለህ ነው የሚለው። ዛሬ እልሃለሁ የሚለው የግሪክ ኮንስትራክሽኑ ነው። ጨረሳችሁ ነው የምትሰሙኝ። ብዙ ጊዜ ስላወራሁት አማርኛው ለምን እንደሚለው ዛሬ ከኔ ጋር በገነት ትሆናለህ አይደል ያለው። ኦሪጂናሊ ግን ኮንስትራክሽኑ ዛሬ እነግርሃለሁ አለው። ምክንያቱም አሁን ኢየሱስ የሞተ ቀን ይወርዳል ወደታች። ዛሬ ልንገርህ አለው። እሺ ሲለው ከኔ ጋር ለዘላለም በገነት ትሆናለህ። አድነኝ ሲለው ድነሃል። የዘላለም ሕይወት ሲለው አግኝተሃል። ኢየሱስ እየሞተ አጠገቡ የዘላለም ሕይወት ይሰጥ ነበር። ክብር ለስሙ ይሁን። ኢየሱስ ማዳን የጀመረው የሞተ ቀን ነው። ታውቃላችሁ አይደል? ዘላለማችንን ሰርቶ የጨረሰው ኢየሱስ ነው። ይሄንን በዘላለማችን ላይ የተሰራውን ስራ እኛ ጋር ያቀረበው መንፈስ ቅዱስ ነው። መንፈስ ቅዱስ መስቀል ላይ አክቲቭ ነበር። ኢየሱስ መስቀል ላይ እየሞተ መንፈስ ቅዱስ በጣም አክቲቭ ነው። አጠገቡ ያለው ወንበዴ ብቻ አይደለም እኮ ሄዳ ነው። ፊት ለፊት ላይ ከሚሰቅሉት መካከል የነበረ አንድ 100 አለቃ በጦር ሲወጉ ምን ሲሉ ያንን ነገር እንዲያቀናጅ የታዘዘ የ100ዎች አለቃ ቆሞ እያየ ኢየሱስ በመስቀል ላይ ጮሆ አይደለም ይለው ኤሎሄ ኤሎሄ ለማ ሰበቅተኒ ጮኸ ይልና ተፈጸመ አይደል ያለው። ዮሐንስ ወንጌል ላይ ነው ያለው ይሄ ቃል። ዮሐንስ ወንጌል ላይ ብቻ ነው ያለው። ተፈጸመ ይልና ነፍሱንም ተወ ይላል። ልክ ኢየሱስ ሲሞት ጭንቅላቱ ዝቅ ሲል ፀሐይ ጨለመች ይላል። እኩለ ቀን እኮ ነው። ድቅድቅ ጨለማ ሆነ። የቤተ መቅደስ መጋረጃ ከሁለት ተቀደደ፣ አለት ተሰነጠቀ፣ መቃብር ተከፈተ ይላል ደግሞ ማቴዎስ። መቃብር ተከፈተ ይልና ከሞቱ የቆዩ ሰማዕታት ወጡ ይላል። ኢየሩሳሌም ከተማም ታዩ የሚል ቃል አለ። ባይዘው ከሞት የቆየ ሰው ይወጡ ወቅስ ያደርግ መንገድ ላይ ኢየሱስ ሲሞት ሞት ሲሰበር የሞቱ ብድግ አሉ። 100 አለቃው ቆሞ እንደዚህ አለ፣ በርግጥ የእግዚአብሔር ልጅ ነው አለ። ዋው አለ። ተቃል አንድ አይሁዳዊ አንድ አሕዛብ ዳነ። ዓለምን እንደሚያድን ምስክር ሆነ። ቦርደር ሰበረ፣ ሮማዊ ዳነ። አሕዛብ በክርስቶስ የመስቀል ሥራ እንደምንድን የመጀመሪያ ሰባኪ ጴጥሮስ አይደለም፣ የክርስቶስ የመስቀል ሞት ነው ሰባኪ። ኢየሱስ ነው ፕሪች ያደረገው። ሮማዊው ቆሞ እግዚአብሔር የሚባል እኮ አያውቅም። ሮማዊ አምላኩ እኮ ቄሳር ነው። ሮማ ለሚባል አምላክ ኢንካርኔት ጋድ ነው ተብሎ የሚታመነው ቄሳር ነው። አምላኬ ስጋ ለብሶ ሲመጣ ቄሳር ነው የሚሆነው ብሎ የሚያምን ሰውዬ የያህዌ ኢንካርኔት አድርጎ መሬት ላይ መውረድ ኢየሱስ ነው ብሎ አመነ።
አምላክ ሰው ሲሆን ክርስቶስ ነው አለ፣ ቄሳር አይደለም አለ። ካደ። ቀጥሎ የእግዚአብሔር ልጅ። ይሄ ማለት የአዲስ ኪዳናችን የመጨረሻ መገለጥ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ማቴዎስ 16 ትዝ ይላችኋል ጴጥሮስ ያለው እኔ ማን ነኝ ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ አልቲሜት የሆነው መገለጤ ነው። አዲስ ኪዳን ላይ የሐዋርያ ሥራን 30 ዓመቱን በ28 ምዕራፍ ወንድማችን ሉቃስ ሲያዋቅረው ጴጥሮስ፣ ጳውሎስ፣ ፊልጶስ፣ እስጢፋኖስ፣ አጵሎስ፣ አቂላና ጵርስቅላ አሉ ሐዋርያ ሥራ ላይ። ሁሉም የሰበኩት ክርስቶስ የሕያው እግዚአብሔር ልጅ ነው። ሙሉ አዲስ ኪዳናችን ትምህርቱ እርሱ ክርስቶስ የሕያው የእግዚአብሔር ልጅ ነው። ሮማዊው 100 አለቃ ቆሞ ያየው ቀን ገባው። ያየው ቀን የመጨረሻውን ብርሃን አገኘው። አሁን ይሄ ሮማዊ 100 አለቃ ርዕስ አይፈልግም፣ ጥልቀት ነው የሚፈልገው። የእግዚአብሔር ልጅ ነው ማለት። ክብር ለኢየሱስ ይሁን። የጌታ ኢየሱስ ክርስቶስ ሲቃይና የመስቀል ሞት ድንገት የተከናወነ አይደለም። በእግዚአብሔር ዘላለማዊ የማዳን ዕቅድ ውስጥ ያለ ነው። የሐዋርያ ሥራ ምዕራፍ 2 ላይ ሂዱ እስቲ። ምዕራፍ 2 ቁጥር 23 እርሱም በእግዚአብሔር በቀደመው ውሳኔውና በጥንት ዕውቀቱ ይህንን ሰው በእጃቸው አሳልፎ ፕሪዴስተንድ ነው። የክርስቶስ የመስቀል ሞት ድንገት የመጣ አይደለም። የክርስቶስ የመስቀል ሞት በእግዚአብሔር ዘላለማዊ ፕሮግራም ውስጥ የተቀመጠ ነው። ይሄ የጴጥሮስ ስብከት ነው አይደል? የሐዋርያ ሥራ ምዕራፍ 2 ላይ ያለ የጴጥሮስ ስብከት እኮ ነው ይሄ። እግዚአብሔር በጥንት ውሳኔው በቀደመው ዕውቀቱ ይህንን ሰው ይለዋል። ጌታ ኢየሱስ ክርስቶስን ነው ይህንን ሰው የሚለው። ባይዘው በጣም አስገራሚ ሰባኪ ነው ጴጥሮስ። ይህንን ሰው በእጃቸው አሳልፎ ሰጣቸው። የኢየሱስ ክርስቶስ የመስቀል ሞት የአይን ምስክር፣ ቀጥሎም ደግሞ ለክርስቶስ ኢየሱስ የመስቀል ሞት ተጠያቂ የነበረ ሕዝብ ፊት ነው ጴጥሮስ የቆመው። ጴጥሮስ ቆሞ የሰበከው ጉባኤ እኔ ዛሬ ቆሜ የምሰብከው እንደዚህ አይነት ጉባኤ አይደለም። እኔና እናንተ ኢየሱስ በመስቀል ላይ ሞተ ስንል ገደሉት ብለን ነው የምናወራው። ገደል ነው የሚል የለም እዚህ ውስጥ። ጴጥሮስ ግን ቆሞ እየሰበከ ያለው ምዕራፍ 2 ላይ ኢየሱስ የሞተ ቀን ይሰቀል ብሎ የጮኸ ሕዝብ ነው። ለዛ ነው ምዕራፍ 2 ላይ ብቻ አይደለም ምዕራፍ 4 ላይ ሂዱ። ከገረፏቸው በኋላ መጥተው የጸለዩ ጸሎት ነው የሐዋርያ ሥራ። እዛው በጣም ነው የሚገርመኝ ሉቃስ እንዴት አተኩሮ እዚህ ጉዳይ ላይ እንደሚጽፍ። ምዕራፍ 4 ላይ ሂዱ እስቲ ቁጥር 27 ምንድነው የሚለው? 27 እና 28 እጅና ሐሳብ አስቀድመው የወሰኑት እንዲፈጸም በዚህ ከተማ ተሰበሰቡ። በቀባኸው በብላቴና በኢየሱስ ክርስቶስ ላይ ይህንን ለማድረግ ያንተ እጅና ሐሳብ አስቀድመው የወሰኑትን ለመፈጸም ተሰበሰቡ። ድንገት አይደለም ቁጭ ያሉት። ጲላጦስና ሄሮድስ ባይዘው የመሰላቸው ለነሱ አሁን ወንጌላትን የሚያነብሰው ለምሳሌ አሁን የዚህ የሐዋርያ ሥራ ተደራሲ ማን ነው? ቴዎፍሎስ የሉቃስ ወንጌልን ሲያነብ የኢየሱስን አሁን የተሰቀለበትን ከምዕራፍ 22 እና 23 ላይ ነው ሲቃዩና ሞቱ። ጲላጦስ ፊት ቀርቦ ጲላጦስ የኔ ግዛት ሰው አይደለም፣ ሄሮድስ ጋር ወሰዱት ገሊላዊ አይደል ብሎ ሄሮድስ ጋር ሲሄድ ሄሮድስ ደግሞ አይቶት ልብሰ መንግስት አለበሰው አይደል? ሄሮድስ እንትኑን አወለቀ ካባውን። የእነሱ ካባ ማለት የኛ ሀገር መሪዎች የሚለብሱት አይነት ካባ እንዳይመስላችሁ። ሪል ወርቅ ነው እንትኑ፣ በጎልድ ነው የሚሰራው እንትኑና በጣም የተንቆጠቆጠ ነው። አወለቀና ምክንያቱም ኢየሱስን በእግር ነው ይዘውት ሄዱት። በዛ ላይ ሳይበላ ነው ያደረውም የዋለውም። መንገድ ላይ እነሱ በሰረገላ እሱ በእግር ነው የሚሄዱት። በጣም ተጎሳቁሏል። ፊቱ ሲቆም ካባውን አውልቆ አለበሰውና የአይሁድ ንጉሥ ነህ እንዴ ያለው ሲለው ጌታ ኢየሱስ ምንድን ያለው? አንተው አልክ። ወይ ወደ እጃቸው እኮ ነው የሚመልሰው። የአይሁድ ንጉሥ ነህ ሲለው አዎ አይደለም ያለው አንተ አልክ ሲለው ግረፉት አለ። ታውቃለህ ልብሰ መንግስቱን አለበሰው ይልና ምቱት አላቸው። እያዋረደው እኮ ነው። አልብሽህም አትሆንም እኮ ነው። እኔ ነኝ አለው። ሄሮድስ ባይዘው ንጉሥ አይደለም፣ የዛ አውራጃ ገዢ ነው። ኢየሱስ እኮ የምድር ነገስታት ገዢ ነው። ራዕይ ምዕራፍ 1 ቁጥር 5 እኮ የሚለው የምድር ነገስታት ገዢ ይለዋል።
የነገስታት ልብ እንደ ወንዝ ወደ ወደደው ያፈሳል ይላል እኮ። አሁን አንድን ያገር መሪ እንዲህ ካረገው ተባብረን እንዲህ አናረገው። የነገስታት ልብ እንዲና እንዲህ ያረጋዋል። እሱ ፊቱ ቆሞ ይሄኛው እኮ ያውራጃ ነው፣ ይሄ እኮ የዩኒቨርስ ነው። መናፍስት እኮ ያውቁታል። ሰው እንዳይመስል አጋንንት እኮ ያውቃል። ገና ሲመጣ ይንቀጠቀጣሉ። መጣህብን ወይ ያለ ጊዜ ባይዘው መጣህብን እባክህ ሂድልን አይደለም ይሉት። ያለ ጊዜያችን ልታጠፋን ቀን ቀጥረህ የምታጠፋን አንተ ነህ ይሉታል። አጥፊያቸው እንደሆነ ያውቃሉ። ሲንቀጠቀጡ ባይዘው ሊያስወጣን ነው አይደለም ይሉት፣ ሊያጠፋን ነው። አንተ ስትመጣ ልታጠፋኝ ነው አይልህም፣ ልታስወጣኝ ነው ወይ? አንተ አታጠፋውማ። እሱስ ቀን ቀጥሮ የሚያጠፋቸው እሱ ነው። የእሳት ባህር ራዕይ ምዕራፍ 20 ላይ የእሳት ባህር የሚያዘጋጅላቸው እሱ ነው። ሰብስቦ የሚከታቸው ኧረ ጊዜያችን ገና እኮ ነው፣ የምንጠፋበት ቀን እንዳለ ገብቶናል። አጋንንት እኮ ያውቁታል። የምድር ነገስታት ገዢ ነው። ሰውን ለማዳን ግን ጥቂት ዝቅ አለ እና የአንድ አውራጃ ገዢ ልብሱን አልብሶት በሹል ብረት ነው አይደል እየመቱ ያደማሙታል። ከዛ አየውና ሄሮድስ ወደ ጲላጦስ መልሱት አለ። ጴጥሮስ ገርፏቸው መተው ሲጸልዩ እንደዚህ ያሉ፣ በቀደመው ውሳኔውና በጥንት ክንድህ አንተ ልትፈጽም ያለውን ሊያከናውኑ ሄሮድስና ጲላጦስ እዚህ ከተማ ተቀምጠዋል። ሰዎቹ ድንገትን የመሰላቸው የቀደመው ውሳኔ ይሄ ነው አሉ። የክርስቶስ ኢየሱስ ስለ ሰው ልጆች መስዋዕት ሆኖ መቅረብ እግዚአብሔር አስቀድሞ የወሰነው ነው። ክብር ለኢየሱስ ይሁን። እኛን ለማዳን እግዚአብሔር ጥንትን የወሰነው። ድንገት እግዚአብሔር ብድግ ብሎ ላድናቸው አይደለም ያለው። ኤፌሶን ምዕራፍ 1 ቁጥር 4 ያዙት፣ ዝም ብላችሁ ያዙት። ቤታችሁ ስገቡ እንድታነቡት ነው። ክብር ለእግዚአብሔር ይሁን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ አስቀድሞ በክርስቶስ መረጠን የሚል ቃል አለ። እንድታጠኑትና ዝም ብላችሁ እንድትይዙት ነው። ግን አንድ ቃል አብረን እንድናነብ ፈልጋለሁ። አውቄ ነው ማስነብባችሁ። ዮሐንስ ወንጌል ምዕራፍ 12 ላይ ሂዱና ጌታችን ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። ዮሐንስ 12:27 ላይ ክብር ለእግዚአብሔር ለአምላካችን ይሁን። ዮሐንስ 12:27 ላይ ምንድነው የሚለው? አሁን ነፍሴ ታውካለች፣ ምን ስላለው አባት ወይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣ። ስለዚህ ወደዚህ ምን ሰዓት መጣ? ከዚህ ሰዓት አድነኝ አለው። አባቱን እየለመነው ነው። ነገር ግን የመጣሁት ራሱ ለዚች ነው አለ ኢየሱስ። አባቱ እንዲያድነው ይማጸናል ኢየሱስ። ነገር ግን ድንገት አይደለም ይሄ ጉዳይ። ወደ ምድር ሰው ሆኜ ስመጣ፣ ስጋ ለብሼ ስመጣ እቺን ለማከናወን ስለዚች ሰዓት መጣሁ። ከዛ በኋላ ጌታ ኢየሱስ ክርስቶስ ቀጥሎ የሚናገረው በጣም አስጨናቂ ቃል ነው። የእናንተና የጨለማው ሰዓት ነው ይላቸዋል። ፈሪሳውያንን ይወጣና አሁን የእናንተና የጨለማው ሰዓት ነው ይላል። ምዕራፍ 13 ላይ ደግሞ ይሁዳን በልብህ እንዳለ አድርግ ይለዋል። እቺን ሰዓት ጌታ ኢየሱስ ክርስቶስ አባቱን ለመነው። አባት ሆይ እባክህ ከዚች ሰዓት አድነኝ አለው። ነገር ግን ስለዚች ሰዓት ወደዚህ መጥቻለሁ አለ። አሁን በጌቴሴማኒ ተንበርክኮ ሲጸልይ ብትወድ እቺ ጽዋ ከኔ ትለፍ ያለው ማለት ነው። እቺን ሰዓት እባክህ አድነኝ አለው። ብትወድ እቺ ጽዋ ከኔ ትለፋል፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይሁን። እግዚአብሔር በዘላለማዊ ዕውቀት ውስጥ የክርስቶስ ኢየሱስ የመስቀል ሞትና መከራ እንዳለ ዕብራውያን ምዕራፍ 2 ቁጥር 10 በጣም በግልጽ ነግሮናል። ምዕራፍ 2 ቁጥር 10 ወደ ዕብራውያን ልመልሳችሁ። ቁጥር 10 ምንድነው የሚለው? ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር። አሁን አብን ነው አይደል እየተናገረ ያለው። ስለ አብ ሲናገር ሁሉ ነገር በእርሱና ለእርሱ የሚሆን እግዚአብሔር። ቀና በሉ። ከዛ ስለ ኢየሱስ ነው የሚናገረው። በእርሱና ለእርሱ የሚኖር እግዚአብሔር ማለት የዘላለም አምላክ ነው። ቀጥሎ የድነታቸው ራስ የሆነውን እርሱን በመከራ ፍጹም ያደርገው ዘንድ ነው የሚለው። ስለዚህ የጌታ ኢየሱስ ክርስቶስ መከራ፣ የጌታ ኢየሱስ ክርስቶስ የመስቀል ሞት ሁሉ በእርሱና ለእርሱ በሚሆን በእግዚአብሔር ዲዛይን የተደረገ ነው። የዕብራውያኑ ጸሐፊ የሚላቸው ከመላእክት ጥቂት አነሰ ስላችሁ ስጋ ለበሰ፣ ተሰቃየ፣ ሞትን ቀመሰ ስል ድንገት የተከናወነ አይደለም።
ሁሉ በእርሱና ለእርሱ የሚሆን እግዚአብሔር ይሄንን ዲዛይን አድርጓል። የክርስቶስ ኢየሱስ የመስቀል ሞት በአባቱ ዲዛይን የተደረገ ነው። በዘላለም እቅድ ውስጥ የተቀመጠ ነው። ድንገት አይደለም የሞተው፣ ድንገት አይደለም ሊያድነኝ የመጣው። ዘላለም ውስጥ እኔን ለማዳን እግዚአብሔር ፕሮግራም አድርጓል። እግዚአብሔር ፕሮግራም ሲያደርግ ግን ከሰማይ ጥላሁንን እናድነው በሚል ቃል ብቻ አላቆምም። አንድ ልጁን በመስቀል ላይ መክፈል ነበረበት። ደሙ መፍሰስ ነበረበት። ክብር ለእግዚአብሔር ለአምላካችን ይሁን። ልቤ ይያዛል፣ አይምሮ ይያዛል፣ ሰውነቴ ይደክማል ሳስበው። እጅግ በጣም ከባድ ስቃይ ነው ኢየሱስ ያሳለፈው። በእኛ አንግል ቆመን ደግሞ ስናየው ሪጆይስ እናረጋለን፣ ሐሴት እናረጋለን። ኢሳይያስ ትንቢቱን ከተናገረ በኋላ እኮ አቅም አጥቷል። አቅም እኮ አጥቷል። ሲቃዩን መከራውን ሲያይ አቅም አጥቷል። ኢየሱስ ክርስቶስ በመስቀል ላይ ከሞተ በኋላ ደግሞ እኛ ቆመን ስናየው እንበረታለን፣ ኃይል እናገኛለን። የተከፈለው ዋጋ ግን የክርስቶስ ኢየሱስን ደም ማፍሰስ ነበረበት። አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ልጁን መስዋዕት ሳያደርግ ለምን ማዳን አይችልም? አሁን ኢየሱስ ሳይሞት እግዚአብሔር ማዳን አይችልም? ይሄ ከእግዚአብሔር ዘላለማዊ ባህሪ ጋር ይጣረሳል። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። ለተሰራ ለየትኛውም ስራ እግዚአብሔር ያስከፍላል። እግዚአብሔር በማንነቱ እጅግ ጻድቅ አምላክ ነው። እጅግ ኃጢአተኛ የሆነውን ሰው ምሬሃለሁ ሊለው አይችልም። ማንነቱ አይፈቅድም። ስለተሰራው ስራ እግዚአብሔር ክፍያ ይፈልጋል። ደም ካልፈሰሰ ስርየት የለም የሚል ቃል አንብባቸው። ደም ካልፈሰሰ ስርየት የለም የሚለው እኮ እግዚአብሔር በየጊዜው እኮ ደም ለማየት ፈልጎ አይደለም። ያንን ሰው ተክቶ ሪፕሌስ አድርጎ ተክቶ የሚሞትለት ይፈልጋል። ደሙ የሚፈሰው እኮ የሚሞተው ሲሞት ነው። በአንተ ምትክ የሚሞትልህ ተገኝቷል። እግዚአብሔር ቁጣውን በሙሉ በእኔ ላይ ሊያወርድ የነበረውን ቁጣ በምትክ የሚሞተው ላይ ያወርድና እኔን ምሬሃለሁ ይለኛል። እንዲሁ በነፃ እግዚአብሔር አላዳነንም። አሜን በሏ። መዝሙር አለ አይደል? እንዲሁ በነፃ የሚል እሱ ትክክል ነው በእኛ እንግል ሲሆን፣ እግዚአብሔር እኔ ነኝ በነፃ ያገኘሁት እንጂ እግዚአብሔር ሕይወት ለመስጠት ዝም ብሎ አልሰጠኝም። ልጁን ከፍሏል። ማንም በየትኛውም ዘመን ሊከፍል የሚችለውን ከዚያ ይልቅ እግዚአብሔር ከፍሏል። አንድ ልጅን ከፍዬ ነው ማድን ይለኛል። እኔ ቆሜ እንዲሁ በነፃ እያልኩ ዘምራለሁ። አዎ ላንተ በነፃ ነው ይለኛል። እንዲሁ በነፃ የኛ ነው የእግዚአብሔር አይደለም። እግዚአብሔር ቆሞ ሲያየው ልጄን ይላል። ይንገበገባል ቆሞ ልጄን። አይ ደሙ ሲፈስ ይታየዋል የልጁ። የዓለምን ሁሉ ኃጢአት ሰብስቦ ልጁ ላይ አደረገ እግዚአብሔር። ልጁ ላይ ሲያደርግ የእግዚአብሔር ቁጣ ለኃጢአት ያለው አግሬሲቭነት በሙሉ ልጁ ላይ ሆነ። ለዛ ነው ልጁ ሲለምን አባቱ ከዚህ ሰዓት አድነኝ ያለው። የአባቱን ባህሪ ያውቀዋል። አንዳንዴ ምን እንላለን? እግዚአብሔር አብ በጣም ጨካኝ ነው። ጨካኝ አይደለም። እንደ እግዚአብሔር ሩሩ የለም። አንድ ልጅ የሚሰጥ ከእናንተ መካከል ልጁን የሚሰጥ አለ ስለሌላ ሰው? እንደ እግዚአብሔር ሩሩ የለም። እንደ እግዚአብሔር የሚወድ የለም። ከእግዚአብሔር ይልቅ የሚወዳችሁ ማንም የለም። የመጨረሻውን ፍቅር ያየነው በእግዚአብሔር አብ ነው። አንድ ልጁን ሰጥቶ እግዚአብሔር ወልድም ራሱን የሰጠኝ። እግዚአብሔር አብ ግን እኔ አሁን አባት ነኝ። 2 ልጆች አሉኝ እንደምታውቁት። ልጅ ማስከፈል እኔ እንትኑ የለኝም። ማሰቢያ ቦታው ሩሙ የለ። አሁን አብርሃም ልጁን ሰዋ ብለን በጣም በነፃነት ልጅ ጉንፋን ሲይዘው አንተ ራስ መታት ይጀምራል። ሞቃል ሞቀት ይላል። አንድ ልጅ መስቀል ላይ እግዚአብሔር እኮ አንድ ልጅ አይደለም አንድያ ልጅ ነው። ሁለተኛ የለውም፣ ለዘላለምም የለውም። ኢየሱስ ብቻ ነው አንድያ ልጁ። አሜን የሚል ጠፋ። ሌላ ቀን ልጅነት የሚል አስተምራለሁ። እኛና ኢየሱስ ተመሳሳይ ነን ብላችሁ ነው? አይደለንም። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። እኛስ ልጆች ነን። ልጄ የሚባል የለም እዚህ ውስጥ። እኔ በጣም ቆላሲያስን ሳስተምር ብዙ ተናግሬያለሁ። እግዚአብሔር ልጄ የሚለው የለም እዚህ ውስጥ። ልጄ ካለ ኢየሱስን ነው። እኛንስ ልጆቼ ነው የሚለን። ምን ማለት ነው? ግር አድርጎ ነው የሚጠራን።
በተናጠል የሚጠራ የለም። ልጄ ካለ እግዚአብሔር ኢየሱስን ነው ባይዘው። እኛስ ልጆች ሆይ ነው የሚለው። እስቲ አሜን በሏ። በቃ በክርስቶስ የሆነው የኔ ነው ምናምን ብለን እናምናለን። ምንም ጥርጥር የለውም። በተናጠል ግን ኢየሱስን ነው የሚጠራው። እኛንም የሚያቀን በልጁ ደም ነው። ከኢየሱስ ውጭ አያውቅም። ለዛ ነው ለብቻ የማይጠራ። በልጁ ደም በኩል ሲመጣ እግዚአብሔር ዩኒቨርሳል ቸርችን ነው ኮሚኒኬት የሚያደርጋት። ለአካሉ የሚወርደው አብሮ ያገኘናል። ጌታ የተባረከ ይሁን። አንድ ልጁን የከፈለ አባት አብ ብቻ ነው። አንድያ ልጁን በመስቀል ላይ ለዚያውም ምንም ኃጢአት የሌለበትን ልጁን በእርሱ አይነት ንጽህና ለዘላለም አብሮት የኖረውን ልጁን ስለ ሌሎች ኃጢአት እኮ ነው የከፈለው። ልጁ እኮ በደል የለውም። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማን ያረገው? አባቱ እኮ ነው ያረገው። ምንም ኃጢአት አያውቅም። እርሱን ስለኛ ኃጢአት አረገው። ቁጣዬ አንተ ላይ ይፍሰስ፣ አንድያ ልጄ ነህ፣ እጅግ ወድሃለሁ፣ እንዳንተ አይነት የለኝም፣ በዘላለም ውስጥ ብቸኛ ልጄ ነህ። የመጨረሻ ቁጣዬን አንተ ላይ ያፈስና እነሱን አድናለሁ። ቁጥር 10 እንደሱ አይደለም ይላል አይደል? የእምነታቸውን ምንድነው? ሂድ ዘ ካፕቴን ኦፍ ዴር ሳልቬሽን ነው የሚለው። ምንድነው? የድነታቸውን ራስ ነው የሚለው። ምን ያደርገው ዘንድ? በመከራ ይፈጽመው ዘንድ፣ ቀጥሎ ብዙ ልጆችን ወደ ክብር ያመጣ ዘንድ የሚል ቃል አለ። እግዚአብሔር ኢየሱስ ላይ ያንን ሁሉ ቁጣ ያወረደው ብዙ ልጆችን ወደ ክብር ለማምጣት። እኛን አየ እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት አንድያ ልጁን እግዚአብሔር በመከራ ፍጹም ሊያደርገው በመስቀል ላይ ሸነከረው። ለዛ ነው ጌታ ኢየሱስ ክርስቶስ ጉዳዩን በሙሉ ከአባቱ ጋር ያደረገው፣ ከኛ ጋር አላረገም አይደል? ከኛ ጋር አላለ። ገደላችሁኝ አይደለም ያለው፣ አባቴ ነው የሚለው። እነሱ እየወጉት፣ እነሱ እያሰቃዩት፣ እነሱ ሊገሉት እየሞከሩ እባካችሁ ተው አይልም፣ ከአባቱ ጋር ነው። ምክንያቱም ባለፈው እንዳየነው ኢሳይያስ 53 ላይ በመከራ ያደቀው ዘንድ ፈቀደ ይላል። አባቱ ነው ልጁን ያደቀቀው፣ በመከራ ሊያደቅ ፈቀደ። ይህንን ሁሉ ለምን አረክ ስትሉት አብን ብዙ ልጆችን ወደ ክብር ለማምጣት። የዕብራውያን ቅዱሳንን ጸሐፊያቸው እንደዚህ ይላቸዋል፣ እናንተን ወደ ክብር ለማምጣት ነው ጌታ ኢየሱስ ክርስቶስ ጥቂት ያነሰው፣ ከመላእክት ጥቂት ዝቅ ያለው፣ በፍጹም ሰውነቱ ተዋርዶ በምድር ላይ 33 ዓመት የኖረው፣ ብሎም እንደዛ የተሰቃየው፣ አልፎም በመስቀል ላይ የሞተው ብዙ ልጆችን እናንተን ማለቱ ነው፣ ዕብራውያንን። ይሄ ደግሞ ደብዳቤ ነው፣ ዛሬ ደግሞ እኛን ማለት ነው። በምድር ላይ ያለችውን ቤተ ክርስቲያን ያለን ቅዱሳንን በቀን በጣም ብዙ ሺህ ሰው ነው ወደ እግዚአብሔር መንግስት የሚጨመረውን ሰው በሙሉ ወደ ክብር ብዙ ልጆችን ወደ ክብር ለማምጣት ጌታ ኢየሱስ ክርስቶስን ዝቅ አረገው። ኢየሱስ እኛ ያለንበት ጋር መጣ፣ እሱ ያለበት ጋር ወሰደን፣ እኛ ጋር አመጣው። የእኔን ሞት እንዲሞት አድርጎ እርሱ በሚከብርበት ክብር ሊያከብረኝ እግዚአብሔር በአንድ ልጁ ላይ ጨከነ። ሌላ መዳኛ መንገድ የለም። ሁልጊዜ ነው የምንሰብከው ይህንን። ባገኘኋችሁ ቁጥር ልነግራችሁ የምችለው የመጨረሻ መልእክቴ ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል። ሌላ የለም። ሊሞትልኝ የሚችል የለም። ሊሞትልኝ የሚፈቅድ ሊኖር ይችላል። ባይዘው በጣም የምትወዱኝ ሰዎች እሞትልሃለሁ ልትሉ አታድኑኝም። በእውነት ስለምትወዱን እጅግ አድርገን እናመሰግናለን። ምንም ለውጥ የለውም ብትሞቱም ባትሞቱም። እየወደዳችሁን ብትኖሩ ይሻላል ከምትሞቱ። ለምን ሞታችሁ አታድኑንማ። ኢየሱስ ሊሞትልኝ መፍቀድ ብቻ አይደለም ሊያድነኝም ይችላል። አሁን ስንት እኮ ጀግና አለ እኮ አይደል? ሶኮልድ ጀግና፣ እኛ ጀግና ብለን ስለምንጠራ ለሆነ ነገር የሚሞት እንላለን። ሰውየውም አያተርፍም። የሞተላቸውም ሰዎች ከጥቂት ዓመት በኋላ ይረሱታል። ሕይወታቸውን እነሱ ለሌላ ሰጥቶ ለሌላ ይሞታሉ። ኢየሱስ ሲሞትልኝ እግዚአብሔር ሕይወት ሰጠኝ። ኢየሱስ ስለሚወደኝ ሞቶልኝ ብቻ አይደለም ሊያድነኝም ተችሎታል። አይ ብቃትም አለው። ፍቅር ብቻ አይደለም ብቃትም፣ ሰፊሸንሲ። ክርስቶስ ይበቃል አለ እግዚአብሔር። ዓለምን በሙሉ ማዳን ይችላል የኢየሱስ ሞት። ጥቂት ሰዎችን የሆነ ግሩፕ አይደለም የሚያድነው፣ ዓለምን በሙሉ ማዳን ይችላል የኢየሱስ ደም። ፈቃደኛ መሆን ብቻ ነው የሚጠይቀው አይደል ለመዳን። አሁን አንዳንዴ እንደምንለው ሊሚትድ አይደለም አቶንመንቱ ለዓለም ሁሉ ዩኒቨርሳሊ እግዚአብሔር በልጁ በመስቀል ሞት ዓለምን ማዳን ተችሎታል። ኢየሱስ በየዓመቱ አይሞትም። አንዴ ነው የሞተው፣
ዓለም በሙሉ በዚያ ሞት በኩል የዘላለም ሕይወት ያገኛል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን።